ሞገስ እንደማንም ብሎስ ሊገላት ነው ብሎ መድብልን ወደዛ ገፍትሮ ከክላሱ ካለችበትና ከታገተችበት አስወጥቶታል። መድብል ከዚህ በኋላ ወንድሜን በሆነ ምክንያት ካላገኘሁኝ ይቺ ሴትዮና ዝና ተብዬውን አጥፍቼ ወንድሜን መፈለግ አለብኝ ብሎ ቆርጦ ተነስቷል። በቃ መድብል ተስፋ ቆርጧል። ለሞት ግድ ያልሰጠውም ወደፊት የሚጋፈጠውን ተጋፍጦ ወንድሙን ማግኘት ብቻ ነው የሚፈልገው። ማህሌት ተብዬዋ ዝናን ስለምትፈራው ስለ ዝና መረጃ መስጠት አልፈለገችም። በመጨረሻም የሆነ ነገር ማድረግ አለብን ብለው ስላሰቡ መድብልና ሞገስ ተሰባስበው ሳሎን በምን መልኩ ነው ይችን ሴትዮ እንድትናገር የምናደርገው እያሉ እየተመካከሩ ነው። እንጃ ብቻ በሆነ መንገድ በሆነ ነገር መናገር አለባት ብለው እየገባ መናገር አለብን። በቃ ቆይ እስቲ እኔ ልግባ ብሎ ራሱ መድብል ገባ። መድብል ከገባ በኋላ እየበሰበሽም ቢሆን ምግብና ውሃ ሳትሰጭ እዚሁ እንደፈለግሽ ሆነሽ በስበሰሽ ትሞቻታለሽ። ስለ ወንድሜ ወይም ደግሞ ስለ ዝና የምታውቂውን ነገር ታልነገርሽኝ ታዝ ውልቅ የለም ታዝ መንቀሳቀስ የለም ብሎ አፍጥጦ ንዴቱን አሳይቷታል። እሷ ማንኛውን ትፍራ? መድብልን ትፍራ ወይስ ዝና ተብዬውን? ዝና ወሬ እንደሆነ ብትናገር ከነሩሃ እንደሚቀብራት ጠንቅቃ ታውቃለች። ቤትም ትሆን በየትም ውጭ ሀገርም ትሄድ አገር ውስጥም እንደሚያገኛት ጠንቅቃ ስለምታውቅ አንድም ቃል ስለ ዝና ትንፈስ አላለችም። በመጨረሻም በቃ ተስፋ ቆርጦ ይችን ሴትዮ ምን ብናረጋት ይሻላል እያለ ከነሞገስ ጋር ካወራ በኋላ ይቺ ማህሌት ተብዬዋ በቃ እሷ ገንዘብ ትወዳለች። ቤቱንም የፈለገችው ለገንዘብ ብላ ነው። አልሰማህትም እንዴ? ቤቱን አዘዋውሩልኝ ስትል ይቺ ደፋር ወንድም ስንት ሆኖ መከራውን አይቶ ሰርቶ ያቆመውን ቤት ለልጁ ጥሎም እንዳይሄድ ቤቱን ሽጡልኝ ትላለች እንዴ እያሉ እየተመካከሩ፣ ቆይ እስቲ እኔ እንዳልኩህ ለገንዘብ የማታረገው ነገር የለም። ልግባና ልጠይቃትና ቢያንስ በገንዘብ ብንደራደር ነው የሚሻለው። ለገንዘብ ስትል ዝናን አሳልፋ ትሰጠዋለች ተባብለው ሞገስ አስቀድሞ ወደ ክላሷ ሄደ። ወደ የታሰረችበትና ወደ የታገተችበት። ስሚ ስለ ቤቱ ነገር እርሺው። ቤቱ በጭራሽ ላንቺ የሚገባ አይደለም። እኔ እኮ የሚገርም ያለፋሽበትና ያልደከምሽበትን ቤት እንደዚህ ሙጥኝ ማለት ትንሽ አይከብድሽም? ምን አይነት ሴትዮ ነሽ? አሁን ልንገርሽ፣ መድብልም እንደማይለቅሽ ጠንቅቀሽ ታውቂያለሽ። ይልቅ የምፈልጊውን ገንዘብ እንስጥሽና ስለነ ዝናን የምታውቂውን ነገርና ዝናን ለመያዝ ብታግሽን ብትረጅኝ ይሻላል ብሎም ሌላ አማራጭ ሰጣት። ገንዘብ እውነትም ትወዳለች። በቃ 500,000 ብር አላችሁ፣ 500,000 ብር ከሰጣችሁኝ እሰራለሁ አለች። ኧረ እባክሽ ቆይ አንቺ ስታይን የብር ባንክ አጠገባችን ያለ ይመስላል እንዴ? ያምሻል እንዴ? ሴትዮ ጤነኛ አይደለሽም? በቀደም እንደዛ ቤቴን፣ መኪናዬን፣ ብሬን እንዳሳገታችሁብኝ ረሳሽው እንዴ? ተየት አምጥተህ ነው ይሄን ያክል 500,000 ብር ምን ከፍልሽ? ይልቅ አስተያየት አድርጊና እንስማማና መድብል ሀሳቡን ሳይቀይር እውነቱን ልንገረው አላት አለሳልሶ። እሷም በቃ እሺ ካሽ 100,000 ብር ስጡኝ አለች። በቃ የምፈልገውን ወዲያው ለወዲያው 100,000 ብር፣ በዛ ደግሞ በቃ ዝናን የምፈልገው ሬስቶራንት አስገብታ መድኃኒት ከሰጧት በኋላ ስክር እስከሚል ድረስ እንዲጠብቀው ነበር። በዛ ተስማምታ ኮፍ እያለች እየተወላከፈች ወደ ኤፍራታ ቤት ሄደች። ኤፍራታ ሰሞኑ ስለጠፋችባት ከወንድ ጋር ልትዝናና ከሀገር ወጥታ ነው ወይስ ምንድን ነው እያለች ተጨንቃ ነበረ። ድንገት ሲቆረቆር ማን ነው ስትል ማህሌት ናት። አረ ግቢ አልተዘጋም አለቻት። ከተቃቀፉ በኋላ ምን ሆነሽ ነው ልም ያልሽው? ምን ሆኖሽ ነው እንደዚህ ድርግም በዛው ጥፍትፍት ያልሽው? ወዴት ሄደሽ ነው? ወዴት አግቶሽ ነው ምናምን እያለ ቢጠይቃትም በቃ ማህሌት እንደዚህ በቀላሉ የምትናገር ሴት አይደለችም። በተለይ ከሆነ ጊዜ በኋላ ተቀይራለች። እና ደግሞ አሁን ሰሞኑ እስር ቤት እግሯና እጇ ተጠፍንጎ ስለከረመ በቃ ማረፍ እፈልጋለሁ ብላ ማህሌት ኤፍራታን ሸውዳ ተኝታለች። ምግብ እፈልጋለሁ ስትላት አንጀቷ አልችል ብሎ ነው መሰለ ኤፍራታ ምግብ ልታመጣላት ወጥታለች። ዝና ተብዬው ስለ መድብል ጠንቅቆ ያውቃል። በቃ ከዚህ በፊት ከአንድ ለሁለት ሶስት አግኝቶት በቦክስ እያለ እንደዘረረውና ያለምንም ምክንያት የሆነ ነገር እና ያሰበውን ሳያሳካ ወደ ኋላ እንደማይመልስ ገብቶታል።
በቃ ይሄ መድብል የሚባለው ነገር ታያመጣብን ለአለቃ ደውዬ መናገር አለብኝ ብሎ ነው መሰል ደውሎ ተናገረ። አለቃውም ቢሆን ምን አይነት ሰው ነው ባክህ? እንዴት ሊያገኘው ቻለ? እስር ቤት ካሉት መሰለኝ አለቃ። እስር ቤት እኛ ያሳሰርናቸው የተወሰኑ ልጆች አሉ መሰለኝ እነሱ ነግረውት ነው የሚሆነው መረጃውን አለው ሰውየውን። አዎ ሊሆን ይችላል። ለማንኛውም እስር ቤት በምክንያት እንደገባ በቃ ለሱ ስስ ልቡ ማለቴ ሊሳሳ ሊወደው የሚችለው ነገር አጣርተህ ጠብቀኝ። የሚወደውን ነገር ካሳጣ ነው አፉን ዘግቶ ዝም ይላል። ካልሆነ ግን ከባድ ነው የሚሆነው። ስለ መዝርዓው ስለ አትክልት ቦታውና ስለ እርሻው የሚያውቀውም ከሆነ በቃ ይሄ ሰው በረዥሙ በደንብ ያቀናል ማለት ነው። ይሄ ሰው መጥፋት አለበት ተባብለው ያው እኔ ላንተ ልንገርህ ብዬ ነው እንጂ እንደማላንስ ታውቃለህ። ገባበት ገብቼ መንግጌ ያወጣዋለሁኝ እያለ ጉራውን እየቸረቸረ ዝና ተብዬው ቻው ተባብሎ አለቃውን ዘጋ። በቃ በመሃል እንዴት መያዝ እንዳለባቸው ብቻ አሁን ያቀድንበት እንዲሳካልን ጸልይ እየተባባሉ ሞገስና መድብል አንድ ቦታ ቁጭ ብለዋል። ሞገስ ጠየቀው። ሞገስ በቃ ሉላን ትወዳታለህ አይደል? በጣም ደስ ይላል። አሪፍ ነው። የኛ የምንለው የሆነ ነገር በዚህ ምድር ለሱ ሲኖርና ለሱ ስንል እንደምንደክም እንደምንሰራ የሆነ ነገር እንደሚያደርግ ሲያውቅ ደስ ይለናል። የኔ ቢጤ ነው እንጂ ተስፋ የቆረጠ እያለ ስለራሱ ማነሳሳት ጀመረ። ቆይ አንተ ምን ሆነህ ነው? ለምን ተስፋ ትቆርጣለህ? እያለ ሞገስ መከረው። መድብልም በቃ እኔ ወንድሜን ማግኘት ነው የምፈልገው። ወንድሜን በየትኛውም መንገድ በየትኛውም ጦርነት ተከፍቶ ቢሆን ወንድሜን ማግኘት አለብኝ እያለ ስለ ወደፊት አወራው። አንተ ሰው ግን የሆነ ነገር ያለ ይመስላል። ለምን አትነግረኝም? ፍቅር ምናምን ጀመረህ እንዴ አለው ሞገስ ሊያሳፍረው እየሞከረ። በቃ መድብል የውስጡን መናገር አላቆመምና ሊናገር ፈልጎ ፍቅር ላይ እንደወደቀና ኤፍራታን እንዳፈቀራት ለስራ ብሎ ብሩክን ወንድሙን ለማግኘት ሲል የዝናን መረጃ እንድትሰጠው ብሎ ገንዘብ እየከፈለ ቢቀጥራትም ግን ደግሞ በፍቅሯ ወድቋል። የሆነ የሚመች ነገር አላት። በቃ የሆነ እህቷን ለገንዘብ ብላና የሆነ ስራ ቢሰጣት ለገንዘብ ብላ ሳልፋ ቢሰጥም እንኳ የሆነ ደስ የሚል ነገር አላት። ለማንኛውም እስቲ እንደየጊዜው እናየዋለን ማለት ከጊዜ ብዛት የሚፈጠረውን ነገር እናየዋለን አብረን ተባብለው ዝና ማነው ሞገስም በመድብል ሁኔታ እየሳቀ እየተሳሳቁ ከቦታ ቦታ ተንቀሳቀሱ። በቃ ማህሌት የተባለችው መድብል ያዘዛትን ለማድረግ ወደ አንድ ሬስቶራንት ዝናን ይዛ ሄዳን አጠጣችው። በቃ ምንድነው አንቺ እስከዛሬ እንድዝል የሚያደረገሽ እያለ አስትሬ መጠየቅ ጀመረ። እሷን መልስ ስጣጣ ምንም የሆነ ቦታ ነበርኩኝ በቃ ምንም አልሆንኩም ብላ የደረሰባትን እስከዛሬ ያሰቃዩአትን መድብልና ሞገስ ሳትናገር ስራዋን መጥፎ ስራዋን ጠንቅቃ ስለምታውቅ አልተናገረችም። በቃ ዝም አለች። እንደዚህም እያለች እንደማንም ብዙ እንዲጠጣ አደረገችው። እንዲሰክርማ አደረገችው። በቃ ዛሬ ላይሳካልን ይችላል። የሆነማ መሳካት አለበት የሆነ ነገር። ያው ልጅቱን ታውቃት የለ ስትንቀጀቀጅ ደግሞ አንዲ ነገር እንዲያታረግ ብዬ እኮ ነው። እሱማ ዛሬ ግዴታ መሆን አለበት እያለ ሞገስ አጽናናው። ማህሌት የተባለችውን ነገር ለመፈጸም በቃ እያንዳንዷን ተግባር እየተገበረች ነው። እንዴት ተባለችው እስከ ጥግ ድረስ እስከሚሰክርላት ጠብቃ እያንዘፋዘፈኝ በመንገድ ላይ እየመጣች ነው። መሸት ስለሚል እዚህ ቦታ መጠበቅ አለብን፣ በዚህ አካባቢ ነው ሲያልፉ የምናገኛቸው ብለው መድብልና ሞገስ እየጠበቋቸው ነው። ማህሌት አዝላም ቢሆን እየተወላከፉ ይዘው መጣች። እጃቸውን ሰቅስቀው ጠብቀውታል። እንግዲህ አጋች ማን ይሆን? ታጋችም ማን ይሆን? ዲል ለመድብልና ለሞገስ እያልን ዝና ጉራዩን ቸርችሮ እንግዲህ ምን ይበቃ ይሆን? እንደዛ እየተወላገደ እኔ ግን የውሸቱን ይመስለኛል። የውሸቱን በቃ ሰከርኩ ምናምን የሚል ይመስለኛል። እንደዛ የሚሆነው የውሸቱን መሰለኝ። ብቻ እንግዲህ እጃቸው ከገባ መድብልን እንግዲህ ምን ሊያደርገው ይችላል? ስለ ብሩክ ቀጣይ መረጃ ይኖረዋል ወይም ይናገራል፣ የሆነ ነገር ያደርጋል የሚል ተስፋ አለኝ። እና ውድ ቤተሰቦችዬ እነ ሞገስና እነ መድብል ይሄንን ልቡ ያበጠውን የዝናን ሁኔታ አግተው እንግዲህ የሚፈልጉትን ነገር መረጃ ለመሰብሰብ ሲታገሉ ድራማው ያልቃል።
ውድ ቤተሰቦችዬ ቻናሌን ሞቅ ሞቅ አድርጉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው። ላይክ አድርጉ።